አይ አረጋኝ ወራሽ አባት ቤት እየደረሱ አስቸግሩ ነበር አሉ በየአመቱ አዲስ ግጥም እዚህ ግጠሙ ተብለና እንዴት እዚህ ይለኛል እዛ ማዶ አንድ ደራሽ የኔማ ወራሽ አልጋ ወራሽ አፈር ብላ አልጋ ልታወርሰኝ ነው ታወራደ ነበር አሉ እውነት ነው አማላይዋን እሷን አይቶ በሷ ፍቅር ደሞ ተነደፈ ነይግቢልኝ አሃ ነይግቢ የማስገባ ፓወር አለው ግዘፈው ፓወር አለው ተመልካቾቻችን የመሴሾው እንደቀጠለ ነው አሁን ደግሞ የሙዚቀኞች ቡፌ ይሆናል የዛሬው እንግዲህ ሙዚቀኞች ቡፌ እንደሚታወቀው የተለያዩ ሙዚቀኞች እየመጡ የሥራዎቻቸውን የሚያስተዋውቁበትና የተመረጡ 5 ሙዚቃዎችን የሚያወጉበት የፕሮግራማችን ነው በጣም አዝናኝ ፕሮግራማችን ነው በዚሁ አጋጣሚ ሙዚቀኞች እየመጣችሁ በፊያንሱ የዛሬው እንግዳችን ደግሞ በጣም በባህላዊ ዘፈኖችና በዘመናዊ ዘፈኖች የሚታወቅ ነው ሞላ ካሳ ይባላል በቅጽል ስሙ ሙሌ ኮንሶ ይባላል ኮንሶኛ በመዝፈን በጣም ይታወቅ ነው ዛሬ ሙዚቀኞች ቡፌ ሊያነሳልን አሁን በፊት ለፊት ይገኛል ባካችሁ በክብር ተቀበሉኝ አማረው ከተማ ይመስለኛል ባይል ሁሉ ጊዜ ዋዜማ ሞላ እንኳን ደህና መጣ እንኳን ደህና ተጠበቀኝ አንተ ዛሬ ሰራው ባክ በጣም የሚገራርም ቡፌ ነው ባክ ከባህሉም ከበዛት ፍስግናቸው አይ ጥሩ ነው እስቲ ከብብ በፊት ግን ሰሞኑን አንድ ዘፈን ለቀሃል አውደ ዓመት ነው የሚለው አውደ ዓመት ነው እንዴት ነው አቀባበሉ ጥሩ ነው በራሴ ይቱ ነው የለቀኩትና በተለያየ ብሔረሰብ ነው 6 ብሔረሰብ አርጌ አውደ ዓመትን እንኳን አደረሳችሁ የሚል ነው በተለያየ ብሔረሰብ የሰራሁት ማለት ነው ሙዚቃው አረ ማን አንተ የደረስከው ዜማውን እኔ ነኝ የደረስኩት ግጥሙን ደግሞ ያው አገው አስማማው በለው ከስከሲምባ ከስከሲምባ የተለያዩ ሙዚቀኞች እና ዘርፉ የተለያዩ ሙዚቀኞች ናቸው ሰሩልኝ ምን ነው ቲዩ ሐመሯ ቲዩባ እንዴት ነው አቀባበሉ ሰው ጥሩ ነው አው እንደም ከመጀመሪያው ከዜሮ እንደመነሳቴ በጣም አሪፍ ነው ስለዚህ ትልቁ ቡፌ ሳይዝ አውደ ዓመት አለ በኋላ ተጫውተናል በደም ስለዚህ በኋላ ስለሱ እናወራለን እሺ በደም እናወራለን ምን እንግዲህ አንተ ሞላ ካሳ ያው ሙሌ ኮንሶ ነው የሚባለው አቶ ካሳ በኮንሶ ተቀይሩ ማለት ነው እንግዲህ ያው አሉ በህይወት የለም ግን ኮንሶ ስትባል ነበሩ ሳቸው የሉም ቢኖሩ ግን ሳይቆጡ አይቀሩም አረ ዱላውሉ ይነሳል አሁን ሙሌ ካሳ የሚለው ብዙ አያውቀውም ሙለር ኮንሶ በብዛት አንዳንድ ዘፈን እኮ ብራንድ ይሆናል አይገርም አዎ በኮንሶ ዘፈን ያምጣው ያቺ ዘፈን በቃ ይዛት ምናምን ያው ብዙ አስተዋወቀኝ ጥሩ ኮንሶ የቡፌያችን አካል መስለኛል አዎ አይዞህ በታርሳት እንዴ በደንብ ቆንጆ ከሸሪ ሰራው ነው ዋናው እሱ አይደለ እንዴ ለዚህም ይቆየና ዛሬ እንግዲህ የመሴሾው ተመልካቾችን በደንብ ስታዝናና እንደምታመሽ ተስፋ አድርጋለሁ በዚህ በቡፌ አዎ የምን ልጅ ነህ ቅልጥ ያለው ሰፈር እንዴት ነው ታዲያ ዘመንን እንግዲህ ከተማ ነው ያደገው እንግዲህ አንተ አስተዳደግ እንዴት ነው አስተዳደግ ያው እንግዲህ እነ ሸዋፈራው ደሳለኝ እና አረጋኝ ወራሽ ሳቱ ተሰማ ቤት ያው ታውቀዋለህ እሱዛ አካባቢ ነው ተወልጄ ያደኩት እና ያው ደስ ይላል የፍቅር ሰፈር ነው ያው እንደምታውቀው መነን የፍቅር ሰፈር ነው አዎ አውቃታለሁ በደንብ ኑሬባታለሁ ባይዘ አዎ አይ እኔ ተሰረበት ያገኛለሁ ትክክል ኑሬባታለሁ ጥሩ እንደ ያን ጊዜ እንደው ልጅ ያለም ታንጎራጉረው ነበር እንደዚህ 10 ምናምን ውስጥ ነው 10 ምናምን ውስጥ ነው ልጅ ያለ እንደዚህ መነን አካባቢ መንከም የከተማ ስለሆነ እንደው ሆያውየም ይኖራል በየአመቱ ሆያውየም ይኖራል በየአመቱ አዎ እንዴ እንትን ታወራደ ነበር አሉ እውነት ነው አዎ እኔ ነበር ሆያውየ ላይ ማወጣው ምንን እንደውም በቃ
ከላይ ከሽሮ ሜዳ ጀምሮ እስከ መነን በቃ እስከ አፍንጮ በር በቃ መሸቀል ነው ስራችን። አይ አረጋኸኝ ወራሽ አባት ቤት እየሄዳችሁ ታስቸግሩ ነበር አሉ በየአመቱ። እውነት ነው? አዎ ወራሽ ጋሽ ወራሽ ጋር ማለት ነው። ብዙ ጊዜ እንሄዳለን ግን በቃ ይወዳሉ ጭፈራ ሆያውዬ በደንብ ነው የሚያስብሉን። ግን በየአመቱ በመጣ ቁጥር ግጥም ቀይር የባለፈውን ዛሬ እንደ ግጥም መቀየር አለባችሁ ይለናል። በየአመቱ አንድ አይነት አታርጉ ነው። በየአመቱ አዳዲስ ነገር ነው እንጂ የመጣችሁ ጀበና የመጣችሁ እንትናት በረኪናት በሉን። ስለዚህ ግን ጥሩ ገንዘብ ይከፍላሉ። አዎ በጣም አስለፍተውና አድክመውን ነው የሚሰጡት። ጥሩ ግጥም ካለ ጥሩ ገንዘብ ይከፍላል። አዎ እስቲ አዲስ ግጥም እዚህ ግጠሙ ተብለና እንዴት እዚህ ይለኛል። እዛ ማዶ አንድ ደራሽ የኔማ ወራሽ አልጋ ወራሽ አፈር ብላ አልጋ ልታወርሰኝ ነው። በጣም ደስ ይላል። ሀሳባችን ግጥም መቀየር ነው ላይ ነው እንጂ እንደ ንጉሳውያን ዘሮች አሉ አይደለ? አልጋ ወራሽ ምናምን ሲባል እንደዛ አይነት ስሜት ነው እኛ ያሳየው። ነፍሳቸውን ይማረው አቶ ወራሽ። አይ ጥሩ ነው። እና ያን ጊዜ በ13 በ14 የሆነ ማን ነበር የምታንጎራጉረው? እኔ አረጋኝን የነ ኬኔዲ እነሱን አንጎራጉር ነበር። እሺ የነዋይንም እስቲ በደንብ በጣም ያን ጊዜ በጣም በልጅነት የሚወደደው የትኛው ነበር? እስቲ አንጎራጉር። እኔ ያው እንትና ያረጋኝን ነው። እስቲ ያረጋኝ እኔስ ብቸኛ ነኝ ዘመድም የለኝ አለው የሚለኝ አብሮ አደጌ እሷው ነበረች አብሮ አደጌ እሷው ነበረች አስተክዛኝ ብቸኛ አድርጋኝ ጣል አድርጋኝ ሄደች። ጥፋት አላጠፋ ወይስ አልበደልኳት ትታኝ እርግፍ አድርጋኝ ቅሬልኝ እያልኳት ጨክናብኝ ሄደች እኔ የወደድኳት የኔ አዳር አይ ሲጨከኝ ማን ጠየቀኝ። እስካሁን ያረጋኝን ይዘፈልኝ ሰው አልነበረም ከእንግዳ። አይገርምም? በጣም ይገርማል። እምልህ በሙዚቃ ስትጀምር ግን በዘለሰኛ ነው የጀመረው ሙሌ አሉኝ። እውነት ነው? ዘለሰኛ በጣም ነበር የምወደው። እስኪ አጋጣሚውን ንገረኝ እስኪ። ሙዚቃ እንዴት እንደሆነ አጀማመር እንዴት ነበር? እኔ አጀማመሬ ያው የኔ ታላቅ ወንድም ይሞክር ነበር፣ ፍስሐ ካሳ ይባላል። ይሞክር ነበር እና በዛ ሰዓት ላይ ደግሞ ከነበስ ጥሩነጋ ብዙ ጊዜ እንደዚህ ትሬኒንግ አድርጎ ውሎ ይመጣል። በሰፈር ውስጥ ደግሞ እንደዚህ ስለሚያንጎራጎር የሱን ፈለግ ተከትዬ የመጣው ነው የሚመስለኝ። እሱ ሲዘፈን ወደዛ ስሜት ውስጥ ገባሁኝ። ከዛ አማደስታ በቀለሽ ጎሽ መምህር በቀለሽ ጎሽሜ አስተማሪ አማደስታን የተማርኩት እንጦጦ አምባ ማለት ነው። ሽሮ ሜዳ አለው። እሷ ስታስተምር የታላቅ ወንድሜን መልክ መሳሰላለ መሰለኝ። አንተ የፍስሐ ወንድም ነው አለችኝ። እንደ ወንድም ትሞክራለህ ያለችኝ። አዎ ሞክራለሁ አልኳት። እስቲ ውጣና ዘፈን አለችኝ። በዛው ነው እንግዲህ ሙዚቃ ነው ወድጄ የጀመርኩት በዛው ነው ማለት ነው። በጣም ይገርማል። እስቲ በወሬ ጠመርኩ ብፌናዛ። እሺ ብፌናዛ። የመጀመሪያው ብፌ እስቲ አጠገብስ ካለው ይጀመር። ይጀመር ፈተው እስቲ ብፌውን አስነሳን እስቲ። እስቲ አማስለው ይማሰል። አንተ ቆንጆ አድርገህ ሰራህ ነው እባክህ። ነግቢልኝ ነው? አዎ ነግቢልኝ ነው እንግዲህ። ነግቢልኝ እንዴት ነው የተዘፈነው? ማን ነው የደረሰው? እስቲ እንዴት ተዘፈነ ይዘፈን? ድርሰቱ ዜማውን የሰራሁት እኔ ነኝ። እሺ ብዙ ጊዜ እንደዚህ የደቡቦች ሪትማቸው ከች ያደርገኛል። እኔ ሪትማቸው በጣም ስለሚገዛኝ ማለት ነው። በእነሱ ልክ የሆነ የእነ አስኬ ዘፈኖች የወጡበት ሰዓት ላይ በዚህ ሪትም ውስጥ አማርኛ ነገር ለምን አልሞክርም ብዬ የራሴ ዜማ ነው ያደረኩት። የእነሱን እየሰማሁኝ ወደዚህ የቀየርኩበት መንገድ። ግጥሙ ዜማ ነው? ግጥሙም የራሴ ነው። ኧረ እባክህ ምንድን ነው የሚለው ስለ ነግቢልኝ? ነግቢልኝ አሁን በምን ሀሳብ ተነስተህ የጻፍከው? ምንድነው አንድ ጓደኛ ላይ
ፍቅረኛዋን በጣም ነው የሚወዳት እሺ እና ዛሬ ነገ ያለችው ሊገባላት አልቻለም እሺ እኔ እባክሽ ግቢልኝ ይላታል በዛ ተንተርሼ ነው ያን እንግዲህ ግቢልኝ እሷ ምንም ሊገባላት አልቻለችም ልትገባላት አልቻለችም ቶሎ ልትገባለት አልቻለችም እሱ ደግሞ ቶሎ እንድትገባ ነው የፈለገው በቃ ያው ከሷ ጋር መኖር ስለፈለገ የረጅም ዓመት ፍቅረኛ ሆነች ግን እሷ በወቅቱ ያሰቡት ነገር አለ መሰለኝ ወይ በሷ በኩል ቶሎ ለመግባት አልወሰነችም ነበር ነው ቢደውል አታነሳም ቢደውል አብሮ የመኖሩ ላይ ነው እንጂ ያው መገናኛ ጓደኞቱ አለ እቤት ትዳር መስርት ነው የሚላት መስርት ነው አብረን እንኖር ነው በቃ ትልቁ ነገር ምክንያት ይኖራታል እሷ ምክንያት እሺ ገባች እኮ ታዲያ ገባች አዎ ዘፈኑ ላይ ዘፈኜ እንትን ካልኩ በኋላ እውነተኛ ታሪክ ነው እንዴ እውነተኛ ታሪክ ነው የጓደኛ ታሪክ ነው የጓደኛ ታሪክ ነው አሁን ገብቶ ተጋብተዋል እስካሁን ገብታ እንዴ ያው እኔም በወቅቱ አጋጣሚ ከባለቤቴ ጋር እንደዚህ ቀለበት ፕሮግራም ስናደርግ ነግቢልኝ ሶስቴ ነው አራቴ ተደጋገመ ማለት ነው የባለቤቴ እህት ደግሞ ማለት ነው አንዴ ያስገብታታላ ስንቴ ነው ነግቢልኝ የምትለው ያለችኝ ነገር አለሰው አይ ጥሩ ነው ስለዚህ አሁን በዚህ ዘፈን ምክንያት ለተጋቡት ሙሽሮች ሆነ የማስታወሻ ይዘፈን አዎ እስቲ አንጎራጉርላችሁ እስቲ አስታውሱት አይኖችሽ ከአይኖቼ ተገጣጠሙና አሃ የናገሩበት አማላዩን እሷን አይቶ በሷ ፍቅር ደሞ ተነደፈ ነይ ግቢልኝ አሃ ነይ ግቢ ስወድሽ ግቢልኝ ሳፈቅርሽ ግቢልኝ ነይ ግቢልኝ ነይ የቀበብሎ ዘፈን ስለሆነ ተካትረው እንመለሳ አዎ እስቲ ተመልካቾቻችን ብፌውን አንስተን እንመለስ አማላይዋን ውባን አይቶ ያልተመኛት የለም በሷ ሰምቶ ነይ ግቢልኝ ማማ ነይ ግቢልኝ ማማ ነይ ግቢልኝ ይመስላል አይ የማስገባ ፓወር አለው ዘፈኑ ፓወር አለው በጣም ከባድ ነው እንትኑ ሪትሙ አዎ እንኳን ትገባሽ ግን ካይሎ ጋር በለጠ ነው መግባቷ ትክክል ነው ግን ስለዚህ ባለውለታ አንተ ለነሱ አዎ ባለውለታ ነው ተሄዳር ጠይቃቸዋል እንደዚህ እንዴ በደንብ ናይስ በጣም አሪፍ ነው ያው እንግዲህ ሙሌ ብዙ ጊዜ በሰርግ ዘፈን ታወቃለ ብዙ ሰው በኮንሶ ያውቃል እንጂ ሌላው ሰው ደግሞ በዛ ያለው ሰው ደግሞ በተለይ ተጋቢው በሰርግ ዘፈን ያውቃል እውነት ነው ምንድነው የሰርግ ዘፈን አጀማም እንዴት ወደ ሰርግ ዘፈን ምን ሳባ ወደዛ የገፋ ነገር ምንድነው እንዴት ጀመርከው በትምህርት ቤት ነው የጀመርኩት እንጦጦ አምባ ወይ ተፈሪ መኮንን ቴሜስ ማለት ነው እዛ መምህራችን ያው መምህር ወይም አርቲስት ጥበቡ ወልደ ዮሐንስ እና ቴዲ አፍሮን ለዚህ ያበቃቸው እሱ ነው እኛን ኮትኮቶ ብዙ ዘፋኞች ነው የኮተኮተው ያሳደገው ጥበቡ ወልደ ዮሐንስ በዚሁ አጋጣሚ አመሰግናለሁና እሱ ነው የሰርግ ዘፈን በዛ ሰዓት ላይ የሰርግ ስራዎች እየወጣን እንሰራ ነበር ሰርግ ሲኖር ባንዱ ይዝ ነበር የትምህርት ቤት ባንዱ የሰርግ ስራዎች ይዝ ነበር ቅዳሜና እሑድ በዛ ላይ በደንብ ስለምናደራ ስለምንጽፍ ዜማዎቹን በደንብ ካልሰራ ደግሞ ማለት ነው በጣም ነው በቃ እንድንሰራ እንትን የሚለን ማለት ነው በዛ የተነሳ ነው የሰርግ ዘፈን ሰራሁኝ ትላልቅ ባንዶች ውስጥ መግባት ጀመርኩ ማለት ነው አቢሲኒያ ሳውንድ እነ ጸጌ ሸቱ ጋር እነ ዳዊት ጽጌ ቤዚስቱ ማለት ነው እና አሁን ስቲል ከነሱ ጋር አብሬ እየሰራ ነው ከታደሰ አለሙ ጋር ደግሞ ረጅም ዓመት የገባህበት አጋጣሚ ታሳሳሳል አዎ ማለት ያው ታደሰ ነበር እኔ ሳንጎራጉር በዛው የገባሁት በታደሰ ምክንያት ነው የገባው በታደሰ ኦኬ ብዙ ጊዜ የትምህርት ቤቱ ባንድ ሰርግ ይሰራ ነበር ኦኬ እና የሰርግ ዘፈኖች ብዙ ጊዜ ያስጠና ነበር አጥቶ ነበር ብዙ ጊዜ ታደሰ ዘፋኙ ታደሰ አለሙ አራያይ ነው ስትል ትደመጣለህ እውነት ነው ለዚህ ነው ወይስ ሌላ ምክንያት አለ አዎ አይ በቃ በዛ ሰዓት ላይ የሱን ዘፈን ሳጠና የሆነ ሰዓት ላይ የመምህራችን እሱ ሲሰራየና ይሄ ዘፈን በደንብ ማጥናት አለብህ ስዘፍነው ብዙ ሰዎች ተቀባይነት አገኘው ሰርጉ ላይ ማለት ነው ከዛ በቃ በዛ የተነሳ ትላልቅ ባንዶቹም በጣም ቢዚ ነበርኩ ማለት ይችላልው ታደሰም ዳንኤል ክንደያ አቢሲኒያ ሳውንድ እና እየተፈራረቁ ነበር የሚደውሉልኝና እግዚአብሔር ይመስገን በወቅቱ ጥሩ ነበር ሰራማ አሁንም ሰራለህ አሁንም ሰራለሁ ታደሰን የመተካት ፍላጎት አለ
ያው እኔ እንኳን ታደሰን ተከዋለሁ ብዬ ሳይሆን ማለት ነው አዘፋፈኔ ወይም ደግሞ በደንብ ስላዳመኩት እሱን ስለምሰራ ሰዎች ተቀባይነት ስላገኘ ወደዛ ስሜት ውስጥ ገባ። የታደሰን ትንሽ እናስታውሰው እንዴ? ታደሰ እኮ በጣም ብሶችን ያጋባ በጣም ጥሩ የሰርግ ዘፋኝ ነበር። አዎ በደንብ ከባህሉ በተጨማሪ በደንብ ታደሰን እስቲ እናስታውሰው። አይሻልም ተመልካቾች? ታዴ እስታዴ እናስታውሰው። ሙሽሮች ማሬ ሙሽራው ማሬ ሙሽሮች ማሬ ሙሽራው ማሬ ጋብቻዮ መልካም ፍሬ ሙሽሮች ማሬ ሙሽሮች ማሬ ሙሽራው ማሬ ሙሽሮች ማሬ ሙሽራው ማሬ ጋብቻዮ መልካም ፍሬ ሙሽሮች ማሬ የወይን አበባዬ ወይኔ ሶነ ያላንቺ አይነጋም ሌሊቱ ገዳይ ደም ናወየው ደም ገዳይ ማመየው ደሞ ናወየው መስዬ አሳይስቲ እንግዲህ በጣም ብዙ ሰርግ ድራል ሰው ታዋቂዎቹን ድራል ብዙ እነማን ድራል? ያለማየሁ እሸቴ ልጆች ሁለቱን ድራ ያለው አሉ ማለት አሁን ማስታወስ ትንሽ ሊከብደኝ ይችላል እንጂ ብዙ የአርቲስቶች ድራ ያለው። ሌላስ ከማን ጋር ነው የሰራው? ይሄ ሰርግ የሚታወቁ ሰዎች አሉ አሁን ካንተ ጋር የሚሰሩ? እንግዲህ እኔ አሁን ምናልባት አንዴ ወይ ሁለቴ ከደመረ ለገሳ ጋር ብቻ ነው እንጂ ሌላው ግን በጠቅላላ ከነሱ ጋር ሰርቻለሁ። በጠቅላላ ከነ ጸጋይም ከነ ገነግዛችሁ ተሾም ጠቅላላ በቃ ከነ በእውቀቱም ሁሉም ጋር ሙሌ የሌለበት ሰርግ የለም ይባላል እኮ በብዛት አለ ይባላል። ሙሌ ካለ ሰርግ አለ፣ ሰርግ ካለ ሙሌ አለ ማለት ነው እንግዲህ። እንግዲህ ለቀጣዩም ለሚያገቡት ሙሽሮች ሙሌ አለላችሁ። እስቲ ሙሌ ብፌ እናንሳ። ሁለተኛውን ብፌ ከዚህ እናንሳው። እስቲ አንሳው። አንተ እኮ ነው የሰራው። አይነሳ ምን በስቶበታል? ምንድን ነው? ቅመማ ቅባቱ ማታ ይላል ደግሞ በማታ ቅባት ጥሩ ትንሽ ይከብዳል። ማታ ይላል ዘፈኑ። ምንድን ነው ማታ? እንግዲህ ብዙ ጊዜ ብዙ ወዳጆች ተደዋውሎ ተገናኝቶ ማታ ላይ የሚጫወቱበት ፍቅረኛሞች ሆኖ ጓደኛሞችም ቁጭ ብለው የሚዝናኑበት መሸት ሲል የሚወጡበት ስለሆነ ያንን አስበ ነው። ግጥሙም ዜማው ማንተ የደረስከው? እኔ ነኝ የደረስኩት። ጎበዝ ነህ አለካ። ከድምጻዊ ባሻገር ግጥምና ዜማ ትደርሳለህ። ሞክራለሁ። በጣም ይገርማል። መነሻ አለ ወይስ እንደው ብልጭ ያለብህ ግጥሙ ምናምን? መነሻው ምንድነው? ሀሳቡ በዚህ በወሎ ሪትም አምሮኛል የኔ ዓለም ከአንቺ ጋር ጨዋታ በይኔልኝ ማታ እንገናኝ ማታ ዛና ፈታ እንበል ለመንፈስ እርካታ ድንግዝግዝ ሲል ሲጠቁር ሰማይ እንደ ከዋክብቱ ውበትሽ ይታይ በተሞገቦገው ባማረው ከተማ ይመስለኛል ባህል ሁልጊዜ ዋዜማ የሚል ይሄንን ስዘፍን ምን አጋጣሚዎች ነበሩ? እንደው ብዙ ጊዜ የባህል ምሽት ቤት ሰራ ነበር። ናይ ክለብ እስከ 6 ሰዓት ምናምን ሰራ ነበር። ወሎ ሰፈር አበሻ ሬስቶራንት ድሮ ሙኒር እንደው ካወቀው ዛው ያልተዝናና የለምና እዛ ነው ሰራ ከነ ኢየሩሳሌም አስፋው ጋር ከነ ይቦንጎ ጋር ስንታየው ይቦንጎ ዮሐንስ ሙሉጌታ ከነሱ ጋር ሆነን እዛ እንሰራ ነበር። በዛ የተነሳ ባህል ምን ሰራው እኔና ስንታየው ይቦንጎ ነበርን እየተቀባበልን ምን ሰራው እኔ የባህሉ አማርኛውን ሰራ እሱ በብዛት የደቡቦቹ ነው የሚሰራው እና በዛ የተነሳ ነው ዘፈኖችን ምናምን ካንዱ ዜማ ይዤ ወደዛ ማታ ያው የማታ ጭፈራ ስለሆነ ያንን ያመላክታል ብዬ ለምን ዜማውን አሳድገው ወደ ዘፈን አትቀይረውም አሉኝ። በዛ ምክንያት ነው የሰራሁት መሲ። ጨዋታው ደግሞ ማታ ነው የሚሻለው። በደምብ ማታ ጨዋታ ይቀየራል። ስለዚህ ብፌውና ተመካተን እንመለሳለን።
እሺ ተመልካቾቻችን ብፌውን አዳምጠን ማታ ማታ እንገናኝ ማታ ዘና ፈታ እንበል ለመንፈስ እርካታ የገዝገዝ ሲል ዋው አንተ በጣም ሞቅ ደመቅ ያለ ዘፈን ነው እባክህ እንግዲህ ማታው ደምቋል ማታው ደምቋል ዘፈንማ ማታው ደምቋል ይሄ ቀንም ያደምቅ ነው ማታ እንደው ሙሌ የመጀመሪያ አልበም የሰራው በ1998 ነው አሉኝ የመጀመሪያ አልበም ሞክር ያለው ያው አልበሙ ብዙም ሰው እንደዚህ ስፖንሰር አድርጎኝ ወደዛ ውስጥ ገብቼ ነበር ያው ሙዚቃ ቤቱ አወጣውም አላወጣውትም ለማለት ይከብዳል ስራዬን ሊያሰራጭልኝ አልቻለም ነበር ሙዚቃ ቤቱ ማጋጣሚ ነው በወቅቱ ሰዓት ተፈረሰ ማለት ነው እና በዛው ሰዓት እንግዲህ ሙሉ ስራ ያለቀ ስራ ነው ይዞት እንትን ያለው አልወጣም እንትኑ ፖስተሩ ተለጠፈ ሙዚቃው እንደታፈነ ቀረ ማለት ነው ፖስተሩ አማን ነው ወይ ይል ነበር አሉ እና አማን ነው እንዴ ታዲያ አማን ነው ወይ ነበር ያው ዜማው በብዛት ሰው ይወደው ነበር መቼ ነው ይሄ ካሴት የሚወጣው ምናምን ብሎ በብዛት ጠይቀኝ ነበር እና በዛው ተዳፍኖ እና የታውላ አሁን ሌላ እንደገና ልታውጣው ትችልም እንዴ እንደገና ዘፈን እንትን ጨርሻቸዋለሁ ከተለያየ ዘፈኖች ጋር እጌ አሁንም ሰው ዘንድ ስላለ በጣም ስለሚወደድ እሱንም እንደ አዲስ በደንብ ልሰራውና 20 ዓመት ነው ሆኖ ማለት ነው 20 ዓመት ነው እንደገና ብትሰራው አልወጣም ለህዝብ በደንብ አልደረሰም ማለት በደንብ አልደረሰም ግን ያው ብዙ ሰዎች ሳንጎራጉርላቸው ያው ትዝ ይላቸዋልና ያቆታል ማለት ነው ትዝ ይበለን ሲኛም ያንጎራጉርልን አማን ነሽን እስቲ ያንጎራጉርልን ካለሁበት ቦታ የድረስ ላምጻዬ ፍቅራችሁን አፈቀኝ የቤተሰቦቼ ውቅያኖስ ባቋርጥ አድማስ ተሻግሬ አየሩን አፈቀኝ ያደኩባት ምድሬ አማነሾይ እናቴና ማነሾይ እመዬና ማነወይ ሀገሩሳ ማነወይ አማነሾይ እናቴና ማነሾይ እመዬና ማነሾይ እናቴና ማነሾይ ይላል አይ የቤተሰቦችማ አማን ነበሩ ሙዚቃ ቤቱ ነው አማን ነው ይሄ መደመጥ ነበር በነጠላ ዜማነት በደንብ ዘፈኑ ተደምጧል ያው እሱን አይተው ነው ሌላውም ሙሉ ካሴት እንድሰራ አይውጣ አይደል ይውጣ ቀደም ዜማና ግጥም ደርሳሉ ብለኛል ለሌሎች ግጥምና ዜማ ትሰጣለህ ሰጥቻቸዋለሁ ግን ያልወጡ ስራዎች ናቸው ለትላልቅ አርቲስቶች ሰጥቻለሁ ስራው ግን ገና የሰጠዋቸውም ያወጡትም አለ ስራውም ያልወጣም አለ ሰጥቻቸው ደግሞ ገበያ ላይ ያለው አለ በብዛት እኔ ዜማ ላይ ነው እንትን ያለኝ ትኩረት ዜማ ላይ ነው የትኛውን ጉልበት ያለው ዜማ ነው ግጥም ነው እኔ በጣም ዜማ ነው ሊጠራኝ የሚችለው ዜማ ነው በብዛት ዘፋኙን ግጥሙ በተለያየ አይነት ሜሴጅ ሊሆን ይችላል ግን አንዳንዴ ምሰራው ዜማ ሰውን ጠሪ መሆን አለበት ሰው ጆሮ ሰጥቶት ሊያዳምጥ የሚችል ዜማ መሆን አለበትና ዜማ ነው ፓወር ያለው ብዬ ነው ሰዎች መጀመሪያ ሙዚቃ ያዳምጡ የሚችሉት በዜማው ነው ከዛ በኋላ ወደ ግጥሙ ነው የሚሉት ስለዚህ ዋናው ግጥሙ ዜማ ነው ማለት ዜማ ላይ ነው አሁን የኔ ትኩረት ዜማ ላይ ነው ግጥም ደግሞ አንዳንዶቹ ግጥም ነው ይላሉ ግን ለኔ ለዜማ ነው በቃ ዜማ ነው የሚገዛኝ ዘፈን ሊያስመስል የሚችለው የመጀመሪያው ዜማ ነው እንደ መሰረት ነው ብዙ ጊዜ ዜማ ለመድረስ መነሻ የሚሆነው ምንድነው ማለት እንዴት ነው የሚመጣልህ ዜማ ብዙ ጊዜ እኔ ጠዋት ነው የሚገርምህ ጠዋት ወፍ ሲንጫጫ ብዙ ጊዜ ከእንቅልፌ እነሳለሁ በጊዜም ስለምተኛ ሊሆን ይችላል ብዙ ጊዜ ብዙ ዜማዎች ቁጭ ብዬ እቀዳለሁ ብዙ ዜማዎች አዳዲስ ነው ይሄው አይምሮ ረፍት አድርጎ ስለሚነሳ ነው መሰለኝ ብዙ ዜማዎች ይመጣሉኛል በዛ ሰዓት ነው ዜማዎች መስራት ታዲያ እስካሁን 20 ዓመት አሁን ያማነሾይ በሆነ አጋጣሚ አልበሙ ሳይሳካ ቀረ 20 ዓመት እንዴት ቆየ ለምን አልሰራም ማለት ነው ምንድነው ያዘነው የሰርግ ስራ ሰርቻለሁ በወቅቱ ደግሞ ትንሽ ያው ታመሜም ነበር ታመሜ ያው ናይት ክለብ ስሰራ ያው አንግ ወይ ጨቡታ ይዤ ነበር እባክህ እውነት
እንደሱ አይነት አጋጥሟል? አዎ እንዴ እዛው አፍንጮ በርጋ ነው። በዛ ተነሳ ያው ድምጼን ትንሽ ጉዳት ነበረውና ከአራት ወጣቶች ጋር ነው ታግዬ ያው በወቅቱ ስፖርት ምሰራ ስለነበረ እኔም ታገልኳቸው። በታገልኳቸው ሰዓት ላይ ጉሮሮዬን ጎዱት። እሺ ያው አልሞት ባይ ስለሆነ ለሶስት ለአራት ስለምታገላቸው አንደኛው ጉሮሮዬን ይዘው አለቅም ማለት ያው እሱም መዳን ስላለበት እኔም ስፖርት ስለምሰራ በወቅቱ መገልበጥ ነበር የፈለኩት። ብዙ ታገልኩኝ። ያው 4-1 መቼም አይቻልምና ከረጅም ሰዓት በኋላ ትንሽ ጉሮሮዬ ተጎዳ። ያው ግፋቤል 5 አመት 6 አመት ምናምን ከዘፈን ዓለም ወጥቼ ነበር ማለት ነው። አረ በዙ ምክንያት ምን ሰዓት ያገኙ? ማታ ነው ከክለቡ ወጥተህ ወደ ቤት ሲገባ? ወጥቼ መኪና ተበላሸ። በላዳ ነበር የምንሄደው በብዛት ሰርቪስ በወቅቱ ማለት ነው። አፍንጮ በር ዳገቱ ጋር ናክቶለም ትምህርት ቤት ጋር መኪናዋ ትበላሻለች። እሺ ስትበላሽ እኔ ደግሞ ያው መነን ሰፈሬ ነው ማን ይነካኛል ብዬ በብዛትም ከጎርጊስ ማንዳኔ ወክ ስፈልግም በእግሬም ስለምገባ ከዛ ያው ለሶስት ለአራት ሆነው የሆነ ጭንብል ለብሰው አገቱ ከሃንጋረቡ። እኔም ደግሞ ያው እንዴት በሰፈሬ ይደፈራለሁ ብዬ ከዛ ሰው ጋር ተካትግል ከዚህ ጋር ወርድም ብሎ በቃ ብሽከረከር ምን ባደርገው ከዛ 3-4 ሆነው መጡብኝ። በዛ ምክንያት ያው ትንሽ ከሙዚቃ ወጣ ብዬ ስንት ሰዓት ላይ ያገኙህ? 6 ሰዓት ነው የምንጨርሰው። 7 ሰዓት ላይ ነው። 7 ሰዓት አካባቢ። ምን ያህል አመት ሆነ? እንግዲህ እሱ አሁን እንደዛ ካረጉኝ አንድ 15 አመት። ለዛ ነው አንዳንዴ ጠፋ የምትል የነበረው? ጠፋው ማለት ያው ብዙ ጊዜ እንደዚህ ሎድ አታብዛብን ስለተባልኩኝ መስመር ውስጥ እንዲገባ ትንሽ ሴንሲቲቭ ስለሆነ ሎድ አይፈልግም። ብዙ ስራ ተሰራበት በተወሰነ መልኩ ምናምን ስላለኝ በዛ መልኩ ነው። አሁን ጥሩ ነው። አሁን ጥሩ ነው። ያው አሁን ጠብቃለህ። አሪፍ ስራ በጣም በፌና አንሳስቲ እስቲ በዚህ እናንሳ ውስጥ እዛ ሁለቱን አንስተናል። አዎ እስቲ ይሄኛውን እስቲ አንሳው ሲል ክሽን አድርጋ የተሰራችው አንሻ። ኧረ በስመ አብ የምትገርም ናት። ኮንሶ መጠሪያው ሙሌ ኮንሶ የተጠራበት ይሄ ኮንሶ እንደው እንዴት ነው ስም መጠሪያ የሆነው? አንተ ናይቶ ወጥቷል የዘፈን በአንተ መጠሪያህ የአባትን ስም የቀማ ስም ሙሌ ኮንሶ የተባለ ሙሌ ካሳ ነበር። እንደዚህ የሆነበት ምክንያት ምንድን ነው? ኮንሶን ማን ነው የዘፈነው? እንዴት ነው የተዘፈነው? አንተ ነህ የደረስከው? አዎ ኮንሶንም እኔ ነኝ እንግዲህ ዜማውን የደረስኩት እኔ ነኝ። አሁንም እዛው አበሻ ሬስቶራንት እያለሁ ነው የባህል ቤት እየሰራው እያለሁ ነው ስንታየው የቦንጎ ሲፈምስ ማለት ነው። እኔ ደግሞ ቁጭ ብዬ እኔ ምን መስራት አለብኝ ብዬ ቁጭ ብዬ ማሰብ ጀመርኩኝ። አንደኛ እኛ ሀገራችን ውስጥ ብዙ የብሔረሰቦች ብዙ ታሪክ ያላቸው ብዙ ሊገለጹ የሚገቡ ብሔረሰቦች እንዳሉ ተረዳሁኝ። አሁን ሳስብ ማለት ለምን አንደኛ ብዙ ጊዜ ኮንሶ ሪትሙ ደስ ይለኛል። ጭካ 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 የሚለው ነገር ደስ ስለሚለኝ በሱ ዜማ ብዙ ጊዜ ለምን በዚህ አልሰራም። ሁለተኛ ደግሞ በተወሰነ መልኩ ሬዲዮ ላይ ተኝቼ ቤት ሳዳመጥ ታሪክ እንዳላቸው ዩኔስኮ ምናምን ነገር ይሄን ነገር ከማን ላገኝ ይችላል በሚለው ወደ 5 ኪሎ ቤተ መጻፍ አካባቢ ሄድኩኝ። እሺ የጌጡን ጋዜጠኛ የጌጡን ተመስገን መጻፍ አላገኘው ስለ ኮንሶ ሙሉ ታሪኩን ከሱ አገኘው። ስለ ኮንሶ ዛ ደርሷል እሱ በመጻፍ አለው። ልክ ነው። እሷን መጻፍን ቁጭ ብዬ ማጥናት ጀመርኩኝ። እሱን አጥነቼ ዜማውን ሰርቼ ግጥሙን ደግሞ አማርኛውን ሰርቼ የኮንሶ ልጅ ዛ ፌደራል ፖሊስ የሚሰራ ሽሮሜዳ አካባቢ ካወቀው ጤና ጣቢያ አካባቢ ላይ የፌደራሎች ካምፕ አለ። እንደዚህ አንድ የኮንሶ ልጅ ፈልጌ ነበር እናንተ ጋር ካለ የተለያዩ ብሔረሰቦች ዛ የሚገኙት ጋምቤላው አለ ምን አለ በጣም ስለሚገኙ ጠየኳቸው። አንድ የኮንሶ ልጅ ጊሸና ቦሮ የሚባል ልጅ አለና ላምጣል ብለውኝ አመጡልኝ ማለት ነው። እሱን ተገናኘንና እንደዚህ ስለ ኮንሶ ስራ መስራት ፈልጌ ነበር። ስለ እርከኗ፣ ስለ ተለያዩ ስለ ባህሉ፣ ስለ ሁሉ ነገር የሚገልጽ ብዙ ነገር ፓወር ስላላት ባክ ብትረዳኝ ደስ ይለኛል አልኩት። እኔ እንኳን ብዙም እኔ ዘፈን እንትን የለኝም ግን አንዳንድ ነገሮቹ ልረዳ እችላለሁ አለኝ።
ከዛ ከሱ ጋር ስንገናኝ ራሱን እንደውም ድምጽ አስገባውት ራሱን ድምጽ አስገባውት ራሱ ከኔ ጋር አብሮኝ የሰራው ክሊፑ ላይ ካያችሁት እሱን እኔ ገፋፍቼ ወደዚህ መጣለኝ አብረን ቆንጆ ስራ ሰራ ነው ያው ዛሬ እዚህ መታወቂያ ሆነ አሁን እኮ እንደዚህ ቢል ሙሉ ኮንሶ ነው የሚለው ሙሌ ኮንሶ መታወቂያ ዝም ብሎ ስታይ ሙሌ ኮንሶ ስለዚህ ግጥሙ ዜማው አንተ የደረስከው አማርኛውንም ዜማውንም የሰራሁት እኔ ነኝ ግን እኮ ብዙ ጊዜ የኮንሶ ብሔረሰብ አባል ነበር መስለኝ አይደለ እኔ እንኳን አይደለም ያው ተወልጄ ያደኩት እዚህ ነው የእናትና አባቴ ሀገር ወሎ ናቸው ኮንሶዎች አልጠሩም ለስራ ምናምን ይጠሩኛል አዎ ለይት ያለከው ብሔረሰብ በጣም ደስ ይላል በጣም በቃ አንደኛ በቃ የስራ ወዳድነታቸው ሰው አክባሪነታቸው ስለ ኮንሶ ሄዶ ቢመለከቱ እኔ ከማወራው ይልቅ ሄዶ ባያቸው ነው ደስ የሚለው ለሰው ያላቸው ፍቅር በዛ ላይ ታታሪ ናቸው ትንሽ ትልቁ ምናምን ሰራተኛ ናቸው ጉልበት አላቸው በዛ ላይ ደግሞ የተማሩ ናቸው በጣም የተማሩ ናቸው ትንሽ ወይ ማጠበቀው ምናምን ዲግሪና ምናምን ማስተሬት ይዞ ነው እዛ የምታየው ስራው ዳር ይሄ ከነሱ አሰራራቸው ምናምን ጥበባቸው ሁሉ ነገራቸው በቃ ምንም በቃ ስለነሱ ምንም እኔ አልገለጽኩትም ነው የምለው ስለነሱ መግለጽ ብችል 3-4 ዘፈን ዘፈኜ ነው ስለነሱ እንደተነ በተወሰነ መልኩ ገልጫለሁ ልል የምችለው ብዙ ሊጻፍላቸው ሊዘፈንላቸው የሚገቡ ናቸው በጣም አረ ለኮንሶ ለኮንሶ አመጋገባቸው ምንድነው እነሱ ኩርኩፋ የሚባል ምግብ አለ ቦሎቄ ሞሪንጋ የሚባል ቀጠሉ ወይ በእኛ ሽፈራው እንላለን እሱን ይቀላቀሉታል በቆሎ ምናምን አድርገው የዘውተር ምግባቸው እሱ ነው ጫቃ ደግሞ የሚባል መጠጥ ለካው በጋሞ ወይም በዶርዜ ቦርዴ ይሉታል እነሱ ጋር ደግሞ ጫቃ ነው የሚባለው በሙቋ ነው የሚጠጣው እነሱ ለምደውታል በሙቋ ነው ለብ ባለ በሙቋ ነው የሚጠጣው ለኔ ከብደኛል አላጠጡ አዎ እንደጋ ቀምሻለሁ ያው ቴስቱን እስከተለምደው ድረስ ትንሽ ከብዳል ጥሩ ነው እስቲ አንጎራጉሩልን እስቲ አስታውሰን እስቲ ኮንሶ oye asigalada oye asigalada oye waka waka oye waka waka alano ንጉሱ waka ሮመሰብሰቢያ ጌታ የጀግኖቹ አውት waka ነው መጠሪያ waka የካቧን ከፍታ waka መንደሯ ላያት waka ወንሶ ትለያለች waka በርከኗ ውበት waka ኬታሪባ ናጋይታ ካፋሳጋል ፒሳ ናጋይታ በጣም አሪፍ ነው በጣም እናመሰግናለን ሙሌ አሜን በጣም አሪፍ ነው የማመሰግናለሁ አይ ቆንጆ ነው ዋካ ምንድን ዋካ ማለት በኮንሶኛ የጀግኖች ሲሞቱ መቃብራቸው ላይ የሚተከል የሰው መሰል በእንጨት የሚሰራ ሰው መሰል ሐውልት ነገር በእንጨት የሚሰራ ማለት ነው ዋካ በጣም ደስ የሚል ቃል ጀግኖች የሚገለጹበት ስለሆነ እሱ ነው ዋካ ይባላል አዎ የሚገርመኝ የኮንሶ ያችን ስዘፍን ላባዋ ውድ ናት ይባላል ስጠይቅ አዎ በጣም ውድ ናት አሁን እንደውም ጭራሽ ያው አይገኝም በቀጠሮ ምናምን በሆነ መንገድ ካልሆነ በስተቀር ላባው እንደዚህ ዝም ብለህ የምታገኘው ላባ አይደለም ያው የሰጎን ላባ ነው ያው እንግዲህ የሰጎን ህይወት ናትፈተ ነው ላባ ልታገኝ የምትችለው እና ያው ስንት ነው የሚሸጠው አንዱ በፊት እንግዲህ እስከ 4000 ብር ነበር አሁን ደግሞ ይጨምራል ያው ትልቁ ላባ በጣም ይጨምራል በፊት ግን 4000 ብር እንደነበረ አውቃለሁ ይዛ መተሚው ጥሩ ነበር ዛሬ ይዛ መተሚው ጥሩ አዎ ተሻለኝ መጥቻለሁ እኮ ከኮንሶ ባህልና ቱሪዝም ያው ተሰጥቶኝ እኮ ከነ ምስክር ወረቀቴ እንደዚህ ያርጊ አንድ ሰው በነፃ ነው የሰጡት አዎ እንዴ ያው ይስጡ ይለኔ ደስተኛለች ማለት ዛሬ አንተ እሷን አድርጌ ኢንተርቪው አድርግ ፈልጌ ነበር አዎ አይ ይዘ ሳመጣ ቀረ ረሳ ያው እንግዲህ በብዛት ያው ሱን እጄ ስለምቀርብ እስቲ ደግሞ በተለያየ አዲስ ነገር ለማቅረብ እኔ ባቀርባችሁ ኮንሶ መስዬ
የኮንሶ ብሔረሰብ አድርጌ ባረግ ጥሩ ነው። ኢንተርቪው ነግሬ ጥሩ ነው። ይሁን ችግር የለውም። ግን ጥሩ የእነሱ በእነሱ የሚደረግ ነው። ምን ጊዜ ሁልጊዜ የሚደረግ ነው። ያው ስራ እንትን ባላቸው ጊዜ ነው። ባህል ባላቸው ጊዜ ዩኔስኮ ላይ አሁን እነሱ ላይ ባህል አላቸው፣ የራሳቸው ፕሮግራም አላቸው። እሱ ይደረጋል። ያንን በዛ ነው የሚገልጹበት፣ ማንኛውም ነገሮች የሚገልጹበት። አይ ጥሩ ነው። አይ ጥሩ ነው። ብፌ እናንሳ እስቲ። ብፌ እናንሳ። አራተኛ ብፌ እናንሳ እስቲ። ዛለ ይሄማ ተነስቷል። ቆይ ይሄም ተነስቷል። እዚህ አለ። ላንሳው እንዴ? እስቲ አንሳው። ላንሳው እስቲ ዛሬ ነው። ይሄ ደግሞ ምንድን ነው? ይሄ በአመት በዓል ክሽል የተደረገ ነገር። በስማ ገና ነው። እንግዲህ የሚመጣው ባህል የሚቀጥለው ባህል ገና ነው። ግን ገና ነው ሊመጣ ስለሆነ ስለዚህ ገና ነው። ምንድን ነው ለገና የዘፈንከው ነው? የገና ስራ ነው። ይሄን ደግሞ በምን አስመልክቼ መሰለ የሰራሁት? ምክንያቱ ብዙ ጊዜ በቀራንዮ ላይ ታየ በጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ ይላል ታደሰ አለሙ። እኔ ደግሞ በገና ደግሞ ማለት ይሄ ለፋሲካ የሚሰራ ስራ ነው። እኔ ደግሞ ለገና ደግሞ ገና የአምላክ ልደት ክርስቶስ የተወለደበት ገና የአምላክ ልደት ክርስቶስ የተወለደበት ጌታ ተወለደ በቤተልሔም ንገሩ ለዓለም እንኳን ለልደቱ አደረሳቸው የባህላት ራሱ ገናና የሚል ነው። በጣም አሪፍ። ስለዚህ ይሄንም ግጥም የራስህ ነው? አይ ግጥሙ የአብርሃም ነው። አብርሃም ኩታበር በጣም ጎበዝ ደራሲ ነው። በጣም ጀግና የሆነ ደራሲ ነው። ለብዙ ደራሲዎች ለብዙ ዘፋኞች ሰጥቷል። ግን ብዙ ጊዜ ስሙ አይነሳም። በዚሁ አጋጣሚ አብርሽ በጣም ጀግና ነህና ይሄን ያንተን ስራ በጣም የምወድልህ ስራ ስለሆነ ይሄን ስራ በጣም አብርሃም ኩታበር ነው የሚባለው? የአባቱም ኩታበር ነው የተወለደበት አካባቢ? እሱም የወሎ ልጅ ነው። ኩታበር ማለት እኮ ከደሴ 25 ኪሎ ሜትር ነው። ቅርብ ነው። ተወልዶ ያደገው እዛ ነው። በዛ ነው ቅጽል ስሙ ልክ እንደ ሙሌ ኮንሶ ማለት ነው። አብርሃም የአባቱ ስም ሙሉ አይታወቅም። እዚህ እንዳድንቀው ከና አባቱ እንዳድንቀው አብርሃም ኩታበር ነው። ብዙ ግጥሞች ደርሷል። በጣም ብዙ ስራዎች ሰርተዋል። እና በጣም ስራውን ይሄን ስራ ደግሞ ግጥሙን ደግሞ በጣም የሚገርም ግጥም ስለሆነ ዜማው አንተ ነው? ያው ዜማው እኔ ነው። ብዙ የሰው ዜማ አልተቀበልክም? የራስህ ነው ዋናው? አብዛኞቹ በብዛት የራሴ ስራዎች ናቸው በብዛት። ዜማ ሰጥተህ ግን እስካሁን የተዘፈነ የሚታወቅ ዘፈን አለ እንደው ሞር እንድናደንቅ? አይ ብዙም አይደለም። ተሰማም ለማለት አዲስ የሚባል ሰጥቼው ነበር። የቀጨኔ ልጅ አልወጣለትም። ግን በቃ አይ ጥሩ ነው። ስለዚህ ገናን ተካተን እንመለሳ። እሺ ዘፍነዋል ቅድም? አዎ። ስለዚህ ይስሙት ሙሉውን ይነሳ እስቲ ይነሳ። እንኳን ለልደቱ አደረሰን የበዓላት ራሱን ገናን አየን እንኳን በጣም አሪፍ። አይ አንተ ጥሩ ዘፈኖች ዘፍናለህ እባክህ። እንግዲህ ያው ራስህ ይገርማል እኮ። አሁን የራስህ ባንድ አለህ? የራሴ ባንድ አለኝ። ምን እንደሚሰራው ባንዱ? ሰርግ ናይ ክለብ እንሰራለን አብረን ከጓደኞቼ ጋር በግሩፕ የተለያየ ኢቨንቶች እንሰራለን። ብዙ ቦታ ላይ እንገኛለን። ስያሜ ያለው ሐመሮሃ ባንድ ነው። ሐመሮሃ ባንድ ነው። ለምንድን ነው ሐመሮሃ ያልከው? ሐመሮሃ እንግዲህ የተባለበት ምክንያት እንግዲህ ሐመሮሃ መርከቡ ትንሿ መርከብ እንደማለት ነው። እና በሶስት ነው እንግዲህ ባንዱንም ይሰራል። ሶስት አላት አይደል? ሐመሮሃ ለሹካ ስለሆነች ዘርፈ ብዙ ለማለት ነው። ዘርፈ ብዙ እንደማለት ነው። ስለዚህ ሰርግ የሚፈልግ የተለያየ ኢቨንት ባለው ሰዓት ምናምን ሐመሮሃ ባንድን ይጥራ ያስደስታል። ሐመሮሃ ቲዩብ ብለን ከፍተናል። በተለያየ አይነት በቃ ያንን ታሳቢ አድርጌ ነው የሰራሁት። ደንበኞች ለማርካት ዝግጁ ነህ? ዝግጁ
ሙሌ ዝግጁ ነው። ስለዚህ ይሄን እየሰራህ ነው ያለው? ይሄን እየሰራሁ ነው ያለሁት። አሁን ደግሞ በቅርብ እንግዲህ ከእግዚአብሔር ጋር ሙሉ ካሴት የሰርግ ዘፈን ያው ጨርሻለሁ። ለተጋቢዎች ደግሞ በአዲሱ መልክ ደግሞ መጥቼ ደግሞ ከነበረው የሰርግ አሰራር ትንሽ ወጣ ቢልም ግን በተለያየ ብሔረሰቦች ነው ያደረኩት። ግን የጋሞችን የሙኖችን ሁሉም አድርጌ ነው የሰራሁትና በአዲሱ መልኩ እንግዲህ ከእግዚአብሔር ጋር እመጣለሁ ብያለሁ። እንግዲህ የሰርግ አልበም እንጠብቃ በቅርብ። እንጠብቅ። እንግዲህ አዳዲስ በዚህ ዓመት ለመጋባት ያቀዱ በአንተ ዘፈን ይጋባ። መቼ ይወጣል? እንግዲህ ያው እስከ ገና ይወጣል ብዬ አስባለሁ። እስከ ገና ይወጣል። የገና ጾም ወጥቶ ዋናው በለጥሩ ይደርሳል ማለት ነው። ለጥር ተጋቢዎች በቃ ሄሎ ጋር ማለት በጣም አሪፍ ነው። አይ እኔ እንኳ እንግዲህ ያው አመቴን ሳከብር ነው እንግዲህ ጋብቻ በዓሌን ሳከብር ነው የሚጨፈርበት እንጂ እንዴ ብቻ አትርሳኝ። ታጓጓናላችሁ እኛ ላገባነው ሰዎች ታጓጉናላችሁ። አሪፍ ዘፈን እያወጣችሁ እንዴት ያው ግዴታ እኮ አመርሲሪ እኮ ይደረጋል። እናደርገዋለን። በሙሌ ዘፈን ነው ከዚህ በኋላ። ሙሌ ቤተሰብ ሁኔታ እንዴት ነው? እግዚአብሔር ይመስገን። ባለትዳር ነው? ባለትዳር ነኝ። የልጆች አባት ነኝ። እግዚአብሔር ይመስገን። ስንት ልጆች ወለድህ? 4 ልጆች። ከጋብቻ ከፈጸምክ ስንት ዓመት ሆነ? 12 ከሀንጉ በኋላ ነው? ከዛ በኋላ ነው። ሙዚቀኛ ናት ባለቤት ጋር እንዴት ተገናኛችሁ? ከባለቤቴ ጋር የተገናኘ ነው አጋጣሚ ሆነ። ለመዝናናት ስንሄድ የባህል ከበሮ ምናምን የሚመታበት አለ። እዛ ነው አጋጣሚ ቁጭ ብዬ ከጓደኛዬ ጋር ሻይ ቡና እያለን ማለት ነው ምሽት ቤት አዝማሪ ችሎታ አለ አይደለ? ራሳችን እስቲ ለምን አንዝናናም ብለን ወተን ነበር ወደ ገዳም ሰፈር። እና እሷም አጋጣሚ ከውጭ ነበር የመጣቸው፣ ከአረብ ሀገር ነበር የመጣቸው። እና እዛ ተገናኘን። ሳያት ምናምን ያው ወከክ አልኩኝ፣ ወደድኳት ማለት ነው። እና እኔ እዚህ ጋር ተቀመጭ ያልኳት። የሚገርም ነገር እሷም ገና ስትገባ እኔ ስታይኝ የሆነ ያ ማንሾ የሚለው ዘፈን ለካ ታውቀዋለች። እና እሱን ዘፈን ስንገናኝና ስናወራ እሱን ዘፈን አንተ ሳይ ዘፈኑ ትዝ አለኝ እና በዘፈኑ አንተን አውቃለሁ ብለን በዛው ተግባባንና ያው የልጆች አማንሾ ያልካት አማንሾ በዛው አማንነኝ አለችህ። በጣም አሪፍ ነው። በዛው አጋጣሚ ስለ ባለቤት ፍቅርን ግለጽላት። በጣም ለምወድሽ ለጽዮን ገልቻ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የማፈቅርሽ። የልጆቼ እናት በጣም ነው የምወድሽ። አማን ሁኚ፣ ሁልጊዜ አማን ሁኚ። እሺ ወደ መጨረሻው ብፌ እንሂድ። ትልቁ ብፌ በስፋት አድርገህ እንደዚህ የሰራው አድርገህ እስቲ አንሳው። ይነሳ ይሄ በየአይነቱ ነው እንግዲህ በየአይነቱ ነው። በየአይነቱ ነው። አንድ ደስት ሲማሰል ይሄማ የወቅቱ ነው። አውደ ዓመት በቅርቡ የለቀቀው ዘፈን ሻኛው አለ፣ እንቁላሉ አለ፣ ሁሉም ነገር አለ። ፈረሰኛው አለ፣ ዶሮም አለ፣ የበሬም አለ። ደስ ይላል። ፈረሰኛውን እላለሁ ብዬ ሻኛው አልኩኝ። ሻኛ የበሬውም አለ፣ ምኑም አለ። አሁን ሳይ አውደ ዓመት አይደለ? በሬም አለ፣ ያው ዶሮም አለ። እውነት ነው። አይ ጥሩ ነው። አውደ ዓመት አሁን በቅርቡ ለቀቀው። በቅርቡ የለቀቁት። ይሄ አንተ ስራ ነው? የኔ ስራ ነው። ያው ዜማው ነው የኔ፣ ግጥሞቹ ደግሞ የአገው ከስከሲምባዋ እንትና ነው አስማማው ከስከሲምባዋ እያለ እንዴት ነው አውቀዋለሁ። እሱ ግጥም ነው። ሌላው ደግሞ እንደዚህ አብርሃም ኩታበር ደግሞ አማርኛውን እንደዚህ የደቡብ ልጅ ደግሞ እንትና ዘርፉ ደግሞ አለ። ጉራጌኛው ደግሞ እንደዚህ ውብሸት አለ። እና ማን ይቀረኛል? እስቲ በተለያዩ ቋንቋዎች ነው የሰራው። በተለያየ ቋንቋ ነው የሰራሁትና ያው እነሱ በጣም ጓደኞቼ ያግዘውኛልና በዚሁ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምስጋና ይገባል። ስለዚህ አሁን ብዙ አውደ ዓመት ይዘፍናል። ትንሽ ያንተ ለየት የሚለው ነገር አለ? የአውደ ዓመት ዘፈን? እኔ ምንድነው በብዛት እንግዲህ አንድ ስራ ስትሰራ ማለት ነው የቤት ስራ ልትሰጠው የምችል አንተ ነህ። ምንድነው ልሰራ የምችለው የሚለው ነገር አስቦ መስራት። አሁን በብዛት አይተህ እንደሆነ በተለያየ
ስራዎች የብሔረሰብ የሰራ የለም አውደ ዓመትን ሁሉም በአማርኛ ነው በብዛት እና ኦሮምኛ ላይ ነው በተለያየ ብሔረሰብ ግን የተገለጸ ስለሌለ እኔ ለምን በዚህ አይነት መንገድ ለማመጣም ብዬ ነው የመጣሁትና እንግዲህ ያው ቆንጆ ነው እስቲ አንጎራጉርልን እስቲ ይሄን ብፌ ከመጋበዛችን በፊት አመት ባልደረሰ ደረሰ የባህል ድባቡ ነገሰ አውደ ዓመት ደረሰ ዳረሰ እንኳን አደረሰን ሰው ሲባባል የደስታ ያድርገው መልካም ባህል የደስታ ያድርገው መልካም ባህል መልካም ባህል መልካም ባህል መልካም ባህል ይላችሁ መልካም አዲስ ዓመት ይላችሁ ስለዚህ ይሄንን በሰፊው ተጫወትልና እዚህ አዎ በሰፊው እንጫወታለን በቃ ጥሬና ክብረህ እዚህ ስቱዲዮ ስለተገኘው በጣም አመሰግናለሁ በመጨረሻው ማስተላለፍ የምትፈልገው መልእክት ተናገርና እዚህ ደግሞ ተጫውተልን እንሰነባበታለን ማለት ነው ደስ ይለኛል እዚህ ስቱዲዮ ጠርታችሁኝ መሴ አባይ ቲቪን በጣም አመሰግናለሁ እዚህ ሚዲያ ላይ ስላቀረባችሁኝ ስራዎቼንም እንዳስተዋውቅ ስላደረጋችሁኝ መሴ ከልቤ አመሰግናለሁ ለኢትዮጵያ ህዝብ እንግዲህ ለሁላችንም ሀገራችንን ሰላምና ፍቅር እመኝላታለሁ እንግዲህ ቤተሰቦቼንም እንዲሁም ደግሞ ጓደኞቼንም እወዳቸዋለሁ አፈቅራቸዋለሁ የረሳሁት እንግዲህ ካለ በጣም ሶሪ ይቅርታ እንግዲህ ሁሉም የዜማና የግጥም ደራሲዎችን ሁሉ ታመሰግናለህ አመሰግናለሁ እንግዲህ በጣም አመሰግናለሁ ብፌውን እንግዲህ እንዳመጣው እንመልስ ዋካ ዋካ ሆዬ ሆዬ ታሌታ አይራሙ ኮንፈሪያ ዋካ ዋካ ራው መሰብሰቢያ ታሌታ የጀግኖቹ